አንቺ ከየት ነው የምትመጪው? በዚህ በምሽት እኔ በሌለውበት እቺ በሽተኛና ባለጌ ሴት ምን አይነት ኃላፊነት የጎደለች ሴት ነሽ? አምሳል ተው ይሄንን ያረጀ ድራማህን ማቁ። ካንተ ጋር የራሴን ቤተሰብ መስራት ፈልጋለሁ። ቆይ ግራ እያጋባሽኝ እኮ ነው ማርቲ። ያኔ ቁም ነገር አልፈልግም ያልሽው ሲል ዛሬ ላይ ምን ተገኝቶ ነው ሐሳብሽን ያስቀየረሽ? ምክንያቱም ማርክሻለሁ። ነፍሰ ጡር ነኝ። ወይዬ እመቤት ራሄል ቤርሳ እኮ ለስላሳ ፈልጋ ሱቅ ልትሄድ ብቻዋን ሲሆን ቆይ እኔ ልግዛልሽ አልኳት። አይ ስትለኝ እኮ አብሬያት ልከተላት ብዬ ነው። እውነቴን ነው። እውነት አልዋሸሁሽም። ወይኔ ተፈራ እስካሁን እኮ አልመጡም። ይኸው እዚህ መኪና ውስጥ ከተቀመጥን እንኳን 1 ሰዓት ሊሞላን ነው። ምንድን ነው የሚሻለን? ሎሚ ደግሞ ስልኳን አታነሳም። ምናልባት ራሄል አውቃ ከልክላቸው ይሁን እንዴ? ሎሚ ትመጣለች አልኩሽ። የራሷን ነፍስ ለማዳን ስትል ቤርሳን ይዛ መውጣት እንዳለባት ታውቃለች። አሁን እዚህ ጋር የሚያስፈልገን ነገር መረጋጋት ነው። ቤርሳ ስትመጣ ፊትሽ ላይ ምንም አይነት የፍርሃት ምልክት እንዳታሳያት አምሳል። እሺ አልፈራም። በቃ እሺ አሁን ቤርሳ ምን ልንነግራት ነው? እዛ ሳሎን ቤት ውስጥ ምን እያወሩ እንደሆነ አናውቅም። ምንም ብትላት ቤርሳ አታምናትም አልኩሽ። ቤርሳ የምታውቀው እኔን ነው። ቤርሳ እኔ ነገርኳትን ውሸት ነው እንደ እውነት ይዛ ያደገችው። ቤርሳ ስትመጣ የምናደርገው ነገር ሙና የአእምሮ በሽተኛና ሌባ መሆኗን መሳል መቻል አለብን። ከዛ በኋላ እሷን እንድትጸየፋትና እንድትፈራት ማድረግ አለብን። ተፈራ የሉም፣ አልመጡም። ሎሚ ከዳች ማለት ነው ወይስ ራሄል ደረሰችባት? ክህደት፣ በራሴ ቤት ክህደት። ሎሚ እቺ ምስኪን ልጅ ይዛ መውጣት ካቃታት ራሄል ጉሮሮዬ ላይ ልትቆም ወስናለች ማለት ነው። እቺ ጋዜጠኛ እኔን ልታስጨንቀኝ ካቀደች ታዲያ ምን ልናደርግ ነው? ሳይመጡ እዛ ቤት ውስጥ ከተቀመጡ እኛ ራሳችን ወደ ሰዓቱ መሄዳችን ነው። ትንሽ እንጠብቅ። ካልሆነ ምንም አማራጭ የለንም። ማለት አማራጭ የለንም። በቃ አዎ፣ ተመልሰን ቤት እንገባለን። ወይኔ አምሳል፣ ከዚህ ሁሉ ጊዜ በኋላ ቆይ ቤሩት ናት ምናምን አልተባለም ነበር እንዴ? የልደውል ነው እሱ ባለው ጋር እንዴ? ለምን? እሱ አይደለ እንደዚህ ጉድ ውስጥ የከተተን? ስልኩ ይጠራል። አቤት አባዬ። የት? የሆነ ቦታ። ዛሬ ቤት እንዳትመጣ። ለምን? ቤት እንዳትመጣ አልኩ። ቤት እንዳትመጣ። ችግር አለ አባ? ምንም አይነት ጥያቄ እንዳትጠይቀኝ። እንዳትመጣ።
ጨርሻለሁ። ቆይ ለምንድን ነው? ብዙ ራስ ምታት አለብኝ። ቤርሳል ሸክም ወይስ እሱ? ኩራት በጣም ተስማምቷል። አንቺም ተስማምቶሻል። ካንተ ግን አይበልጥም። እባክሽ ቁጭ በይ። ምንድነው ዝምታ ጭጭ አልክ እኮ? የሆነ ጊዜ ደውዬልሽ ነበር ግን አታነሺም። ያው መጨቅጨቅ ይሆንብኛል ብዬ ዝም አልኩ። ኧረ እባክህ ደውለልኝ ነበር እንዴ? አላየሁትም እንዳትዪ። ያው መጨረሻ ላይ ስንለያይ ታስታውሳለህ አይደለ? በጥሩ ሙድ አልተለያየንም። ሆኖም ቢሆን ግን ደውዬልሽ ነበር። አሁን ያለፈውን ነገር አንስተን አንጨቃጨቅ። ያለፈው አልፏል። ምንድነው? የሆነ ሀሳብ የገባት ትመስላለህ። አይ ደህና ነኝ። አይመስለኝም። የምር ደህና ነኝ። እሺ እንደዛ ከሆነ የሆነ ነገር እንዘዛ። ጥሩ። ራሂል እስኪ አሁን እንኳን ስልክሽን አስቀምጪ። ስለ ቤርሳ ስናወራ አንድ ነገር ትዝ አለኝ። አንቺ ስለ ራስሽ ህይወት፣ ስለ እናትሽም ስለ አባትሽም ምንም ነገር አታውሪ። ተፈራ ቤት ውስጥ እውነትን ፍለጋ ስትሮጪ የራስሽን ህይወት እንዳትረሹ እፈራለሁ። የኔ ህይወት ማሙና ከጥፋት የተረፈ ነው የሚመስለኝ። በጣም ትንሽ ልጅ እያለሁ ነው እናትና አባቴን ያጣሁት። በአንድ ቀን በአስቀያሚ መኪና አደጋ ሁለቱም ተቀጠፉ። ከዛ በኋላ ነው የኔ ህይወት ሙሉ በሙሉ የተቀየረው። በጣም አዝናለሁ ራሂል። ሁለቱንም በአንድ ላይ ማጣት ባዶነት ብቻ አይደለም፣ አለመረጋጋትና ባዶነትንም ነው የሚያመጣው። ያ ተስፋ የቆረጠው ልጅነቴ መሰለኝ አሁን ላይ ማትበገርና ጠንካራ ሴት ያደረገኝ። ለዛ ነው የሰዎችን ሴራና ውሸት መታገስ የሚያቅተኝ። ምክንያቱም እውነተኛ ህይወት ምን ያህል ውድና አጭር እንደሆነች ስለማውቅ። ልክ ነሽ።
አንቺ የራስሽን ህይወት በጽናት አልፈሽ እዚህ ደርሰሻል። አሁን ደግሞ የቤርሳን ህይወት ለመታደግ እየሞከርሽ ነው። ራሔል፣ አሁን ግን አንድ ነገር አስተዋልኩኝ። ምን? እስቲ ንገሪ። አምሳል አሁን የት ነው ሄደችው? ቅድም ስመጣ እኮ እዚህ ነበረች። እኔ ስመጣ ፊቷ በፍርሃት ሲገረጣና ስትንቀጠቀጥ አይቻታለሁ። አሁን ግን ይኸው ድንገት ውልቅ ብላ ጠፋች። እኔም ግራ ገብቶኛል ሙና። አምሳል እዚህ ቤት ውስጥ በነፃነት አይደለም የምትኖረው። ሁሉ ጊዜ የሆነ የምትሸሽገው ነገር ያለ ይመስላል። አሁን ግን ተፈራ ሳይመጣ ቀድማ ከቤት መውጣቱ ያጠራጥራል። የሚገርምሽ ነገር አምሳል ብቻ አይደለም የጠፋችው። ያቺ ሎሚ የምትባል ሰራተኛዋ ምን ሄደችው? ያቺ ሎሚ የምትባል ሰራተኛ ባህሪዋ በጣም ይገርምሻል። ነገረ ስራዋ ሁሉ ግራ የሚያጋባ ነው። በተለይ ስለ ቤርሳ አደጋ ስጠይቃት እኮ ፊቷ ተቀያየረ። ቤርሳ ግን እንዴት ትዝታዋን ልታጣ እንደቻለች፣ ያ የተባለው አደጋ መቼና እንዴት እንደደረሰባት ስጠይቃት ወሬውን ለማስቀየር ስትወራጭ ነበር። የሆነማ የደበቀችው ነገር አለ። ሎሚ እዚህ ቤት ውስጥ የሁሉም ሰው ሚስጥር ተካፋይ እንደሆነች አውቃለሁ። አምሳል የምትዋሸውን ውሸት እውነት ለማስመሰል የምትለፋው እሷ ናት። ራሔል እመኚ፣ ሎሚማ ስለ ቤርሳ አደጋ የሆነ የምታውቀው ነገር አለ። ምናልባት አደጋው እውነተኛ አደጋ ላይሆን ይችላል። ተፈራና አምሳል ሆን ብለው የቤርሳን አይምሮ ለማጥፋትና እንዳታስታውስ ለማድረግ ሆን ብለው የፈጠሩት ተንኮል ቢሆንስ? አየሽ፣ ሎሚም ያንን ታውቃለች። ለዛ ነው እኔ ስታይ እንደ ጋኔል የፈራች። ተፈራ ሲመጣ እራት ላይ ከዚህ ሚስጥር ይሆናል የምንጀምረው። አምሳል ብትደበቅ፣ ሎሚ ብትዋሽ፣ ዛሬ በዚህ ቤት ውስጥ የተሸሸገው ሚስጥር በሙሉ መውጣቱ ማይቀር ነው። ቤርሳ፣ ሎሚ አንዴ ፈልጌሽ ነው። ደጅ ወጥተን እንመጣለን። ለምን በዚህ ሰዓት? በጣም መሽቷል እኮ። ለምን እንደፈለግሽኝ? ዝም በይ፣ ድምፅሽን ቀንሺ፣ ሳሎን ያሉት እንዳይሰሙ። አሁን ከኔ ጋር ከቤት መውጣት አለብሽ። እቺ ግቢ ሆን ለቀር ደርበሽ ነኝ። እቺ ግቢ። እንዴ አሁን እኮ ውጭ ጨልሟል፣ ማታ ነው ደግሞ። ራስ ሊቀርብ አይደል እንዴ? ወዴት ነው የምንሄደው በዚህ ሰዓት? ጋሽ ተፈራ አባትሽ ነው። ቅድም ደውሎ ይዘሻት ነይ እፈልጋቸዋለሁ ብሎ ነው። በጣም አስቸኳይ ጉዳይ ስለሆነበት ነው። እሺ እኔ ልጅ ሂጂ ግቢልኝ። አይ አይሆንም። እንዴ ደግሞ እሱ ቢፈልገኝ ለምን ራሱ መጥቶ አይወስደኝም? እኔ ራስ ሳይቀርብና ለራሔል ሳልነግራት የትም አልሄድም። መሄድ ካለብንም ለራሔል ነግራት እንሄዳለን። ወይኔ ጉዴ! ኧረ ራሔል በፍጹም መስማት የለባትም። ጋሽ ተፈራ ለማንም እንዳትናገሪ፣ በተለይ ለራሔል ብሎኛል። ለምን እንዴ? ትምህርት ቤት እንኳን ስሄድ እኮ ብቻሽን አትሄጂም ከሎሚ ጋር ወይ ከሱ ባለው ጋር ብላኛለች። ልክ ነሽ ቤርሳዬ፣ ታስብልሻለች። ግን አባትሽን አታምኚውም? እሱ ላንቺ መጥፎ ነገር ያስባል። የሆነ ሰርፕራይዝ ሊገዛልሽ አስቦ ነው በሚስጥር ይዘሻት ውጭ ያለኝ። እውነት ሰርፕራይዝ ነው? ግን ለምን ራሔል እንዳታውቅ ተፈለገ እንዴ? ሰርፕራይዝ እኮ ለሰው አይነገርም። ሰርፕራይዝ ነው እንጂ የሚባለው።
ራሄል ካወቀችማ ጣዕሙ ይጠፋል። እባክሽ የኔ ልጅ አባትሽን ጨለማ ውስጥ እንዳናስቆመው። መኪና አቁሞ እየጠበቀን ነው። ይኸውልሽ በኋላ እራቱ ሳይቀር በፍጥነት እንመለሳለን። ነይ በጓሮ እንሄዳለን። እሺ ሎሚ፣ ግን በፍጥነት ነው የምንመለሰው። ራሄል ካወቀች ትቆጣኛለች። እሺ ይቺ ደርቢና ነኝ። ግን እውነትሽ ነው? ሰርፕራይዝ ነው እንዴ? እኔን አታምኚኝም? እንዴት ዋሽሻለሁ? እውነቴን ነው። ነይ 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 እንሂድ። ሎሚ የፈጣሪ ያለ ወይዬ እመቤት ራሄል ቤርሳ እኮ ለስላሳ ፈልጋ ሱቅ ልትሄድ ብቻዋን ሲሆን ቆይ እኔ ልግዛልሽ አልኳት። አይ ስትለኝ እኮ አብሬያት ልከተላት ብዬ ነው። እውነቴን ነው። እውነት አልዋሸሁሽም። ቤርሳ ወደ ቤት ግቢ። እሺ ሎሚ ቢያንስ ውሸትሽን ስደረድሪ የልጅቷን ፊት እያየሽ ቢሆን ጥሩ ነበር። ቤርሳ በዚህ ሰዓት ለስላሳ ማራት ብለሽ እኔን ልታታልኝ ትሞክራለሽ? እውነት እመቤት ራሄል እኔ ምን አገኛለሁ ብዬ ነው የምዋሸው? እኔ እኮ ተፈራ ሳይመጣብኝ። አፌን አታስከፍቺኝ ሎሚ። አንቺ ታማኝነትሽ ለማን እንደሆነ በግልጽ አሳይተሻል። እና ደግሞ እቺ ምስኪን ልጅ እውነቱን ከምትሰማበት ቦታ ይዘሻል ልጠፊ ትሞክራለሽ። አንቺ ከነሱ ጋር መሆን መርጠሻል። የለም እኔ ምንም አላረኩም እመቤት ራሄል። እኔ እኮ ምስኪን ሰራተኛ ነኝ። የታዘዝኩትን ከመስራት ውጪ እዚህ ቤት የሰራሁት አንዳችም ክፋት የለም። እባክሽን እመኚኝ። እኔ ምን አውቃለሁ? በምንም አላውቅም ብቻ አትገላገይም ሎሚ። ከእንግዲህ ይሄ ምስኪን ነኝ የሚለው ድራማሽ ደግሞ እኔ ጋር አይሰራም። አንቺ ከነዛ ወንጀለኛና ነፍሰ በላዎች ጋር መሆንን መርጠሻል። እኔ ደግሞ እዚህ ግቢ ውስጥ የተቆፈረውን ጉድ ከማውጣት ወደ ኋላ አልልም። አንቺ ስለ ቤርሳ አደጋ የምታውቂው ትልቅ ሚስጥር አለ። ያንን በአፍሽ እስክተፊው ድረስ አሳድድሻለሁ። በፍጹም እኔ የማውቀው ነገር የለም እመቤት ራሄል። እባክሽን እኔን እዚህ ውስጥ አታስገቢኝ። ጊዜው ያበቃል ሎሚ። ያኔ ተፈራና አምሳል አይከላከሉልሽም። በዚህ ምስኪን ልጅ ላይ የተፈጠረውን በደል መሸሸግሽን አጋልጬ ካላወጣው እኔ ራሄል አይደለሁም። አሁን ግቢና ማዕበሉን ጠብቂ። ሂድ ግቢ። አልሆነም መሰለኝ። ሎሚ አልቻለችም። መግባታችን ግድ ነው። አብረን ግን አንገባም አይደል? መጀመሪያ እኔ ልግባና አንቺ ስትመጪ ድራማ እሰራለሁ። ይሻላል። ሌላ አማራጭ የለንም። ውረጂ። ፈራው። አልፈራውም ብለሽ ውሸታም በይ። እኔ ከሙና ጋር ከራሄል ጋር። ራሄል መሞት ነበረባት። ራሄል ከመሞቷ በፊት የጋብቻውን ፊርማ መፈረም አለባት። ራሄል ከመሞቷ በፊት
የጋብቻውን ፊርማ ማግኘት አለብኝ። ህጋዊ ባሏ መሆን አለብኝ። ለምን? እሱን ሌላ ጊዜ እናወራለን። ታውቂያለሽ፣ እንኳን አገኘሁሽ። አሁን የታየክ? ቅድም የሆነ ነገር ተብዬ ደብሮኝ ነበር። ማን ይደወላል? አባቴ ነው። ዛሬ ቤት እንዳትመጣ ሊለኝ ነው። ይገርምሻል ማለቴ ይሄ ምንም አዲስ ነገር የለውም። ይሄ እሱ ትዕዛዝ ምንም አልከፋኝም። አልዋሽም፣ መጀመሪያ ትንሽ ከፍቶኝ ነበር። አሁን ግን እፎይታ ተሰምቶኛል። አባት ቤት እንዳትገባ ከልክሎክ እንዴት እፎይታ ይሰማሃል? ምክንያቱም ሰልችቶኛል። ያ የውሸት ሴራ ድራማ የሚሰራበት ቤት ሰልችቶኛል። ያ የቤተሰብ ግርግር፣ ያ ለስልጣን ሽኩቻ የሚበዛበት ቤት አይምሮዬን አድክሞታል። የእነሱ ጥላቻና የእርስ በርስ ሚስጥር እኔን ራሱ ጨምሮ እየበላኝ እንደሆነ ይሰማኛል። ከእንግዲህ ወዲህ በዛ ቤት ህግና ውሳኔ መኖር አልፈልግም። ታዲያ ምን ለማድረግ አሰብክ? የራሴን ህይወት መጀመር እፈልጋለሁ። ከእንግዲህ በአባቴ ጥላ ስር መሆን አብቅቷል። ከእንግዲህ ብቻዬን ወጥቼ የራሴን መንገድ መርጬ በራሴ መኖር እፈልጋለሁ። የራሴን ንጹህና አነስተኛ ቤተሰብ መስርቼ የራሴን ህይወት መኖር እፈልጋለሁ። የዛ ቤተሰብ ማዕበል ሳይነካኝ የራሴ በሆነ ዓለም ውስጥ መኖር እፈልጋለሁ። በጣም ነው ደስ የሚለው። ግን አባትህ ይሄንን በቀላሉ የሚፈቅድልህ ይመስላል? ቢፈቅድም ባይፈቅድም እኔ ግድ የለኝም። ይሄ እኔ ነው፣ የኔ ህይወት ብቻ። ነገ ምን እንደሚመጣ አላውቅም። ግን የማውቀው አንድ ነገር ብቻ ነው። ካለፈው የቤተሰብ ቀንበር ተለይቼ የራሴን ቤተሰብ መመስረት እፈልጋለሁ። ዛሬ አባቴ ቤት እንዳትመጣ ማለቱ ለእኔ ትልቅ መነሻ ነው። ምክንያቱም ምሽቱን በሙሉ ስለ ራሴ አዲስ ህይወት እያሰብኩኝ እንድኖር ምክንያቱ ሆኖኛል። እውነት እንኳን ተገናኘን። አይኔ ነው ወይስ በውኔ እየቃዠው ነው? ቤቴን ያደመቀው እንግዳ ማን ነው? ሙና፣ እውነት አንቺ ነሽ? አሁን እኔ እህት የለኝም ብለህ ዓለም ላይ የካድከኝ ለስደት የዳረከኝ፣ አዎ እህትህ ሙና ነኝ። ለመሆኑ በዚህ በምሽት ያለኔ ፍቃድ እዚህ ቤት ውስጥ እንድትገኝ ያደረገች ምክንያት ምንድን ነው? የድሮውን ቁስል ለመቀስቀስ ነው ወይስ አዲስ የለመድሽው ተንኮላለሽ? ተንኮሉን የማይሰራው አንተ ነህ ተፈራ። እኔ እውነት ይዤ ነው የመጣሁት፣ የብርቱካንን እውነት፣ ቤዛ ያጣችውን እውነት። ቀብራችሁ ልትኖሩ አትችሉም። ዛሬ ሁሉንም ነገር ለራሄል ነግሬያታለሁ። ራሄል የኔ ውድ፣ እቺ ሴት የምትነግርሽን ነገር እንዳትሰሚ። እሷ አእምሮዋ ሙሉ አይደለም። ከዓመታት በፊት እኔና ባለቤቴን ለማጣላት ቤታችንን ልትዘርፍ የሞከረች ሌባ ነች። ለዚህ እኮ ነው ከሀገር ጠፍታ የመጣችው። አሁን
አሁንም የመጣችው የኛን ህይወት ለመበጣበጥ ነው። ተፈራ፣ ይሄ ያረጀ ድራማ ከዚህ በኋላ እኔ ጋር አይሰራም። ሙና የምትናገረው እያንዳንዱ ቃል እውነት እንዳለው አይኖች ምስክር ናቸው። ዛሬ ውሸት የሚያበቃበት ምሽት ነው። እውነቱ ያው ነው። መጀመሪያ ፈርቼ ነበር። አሁን ግን እንኳን ሙና መጣች፣ ብቻዬን አይደለሁ። ሙና፣ አሁኑኑ ከቤቴ ውጪ። የኔና የባለቤቴን ህይወት እንድታውቂ አልፈቅድልሽም። ከቤቴ ውጪ። አልወጣም። የብርቱካን ደምና የቤርሳ ህይወት ፍርዱን ሳያገኝ ከዚህ ቤት አንድ እርምጃ እንኳን አልንቀሳቀስም። አምሳሌት ናት የተደበቀች። ማርቲ፣ ዝም አልሽ እኮ። ስለ አዲሱ ህይወት ማውራት ግራ አጋባሽ እንዴ? ወይስ የአባቴ ነገር አሰበው ነብሽ? ስለ አባት አይደለም፣ ስለ ራሴ ነው። ስለ እኔና ስለ አንተ። አሁን የራሴን ንጹህ ቤተሰብ መመስረት ፈልጋለሁ ስትል አንድ ነገር ትዝ አለኝ። ምን? ያኔ አብረን ያሳለፍነው ምሽት ትዝ ይልሃል? ከዛ ምሽት በኋላ እኮ ጠፍተክ ነበር። ምክንያቱም የዛን ጊዜ ቁም ነገር ያለው ነገር አልፈልግም ብዬክ ነበር። አንተም ደግሞ ያንን ሰምተህ ፈራ መሰለኝ። ማርቲ፣ እኔ እኮ ያን ጊዜ ነገሮችን ማወሳሰብ አልፈለኩም ነበር። አንቺም ህይወቴን በራሴ መንገድ እመራለሁ ስላልሽኝ ልጫንሽ አልፈለኩም። አሁን ግን ሀሳቤን ቀይሬያለሁ። እኔም ሀሳቤን ቀይሬያለሁ። አሁን ነገሮች ተራ እንዲሆኑ አልፈልግም። ቁም ነገር ያለው ረጅም ጉዞ ነው የምፈልገው። ካንተ ጋር የራሴን ቤተሰብ መመስረት ፈልጋለሁ። ቆይ ግራ እያጋባሽኝ እኮ ነው ማርቲ። ያኔ ቁም ነገር አልፈልግም ያልሽው ሲል ዛሬ ላይ ምን ተገኝቶ ነው ሀሳብሽን ያስቀየረሽ? ምክንያቱም አርግሻለሁ። ነፍሰ ጡር ነኝ። አንቺ ከየት ነው የምትመጪው? በዚህ በምሽት እኔ በሌለውበት እቺ በሽተኛና ባለጌ ሴት ምን አይነት ኃላፊነት የጎደለች ሴት ነሽ? አምሳል ተው። ይሄንን ያረጀ ድራማህንማ አቁም። እሷ እኮ ውጪ መኪና ውስጥ ካንተ ጋር እንደነበረች ያውቀናል።
አሁን እዚህ መተን የምትጮህባት እኛን ለማታለል እንደሆነ በሚገባው ቀናል። ተፈራ፣ እኔ ሎሚ ጠፍታብኝ እንድፈልጋት ወጥቼ ነው። በዛ ላይ የዚችን ሴትዮ ውሸትና መቀማጠር ላለመስማት ነው የጠፋሁት። ሎሚ ፍለጋ ነው ወይስ ቤርሳን ይዛ እንድትጠፋልሽ መንገድ ለመጥረግ? አምሳል፣ ሁሌ እኔ ስታይ ፊትሽ ላይ ያለው ፍርሃት አሁንም ይታያል። ምንም አልተቀየርሽም። ተፈራ፣ አሁን ይሄ ጩኸት ምንም ፋይዳ የለው። ዛሬ እኔ ላንተ የምነግርህ ትልቅ እውነት አለኝ። እኔ እርጉዝ ነኝ፣ ነፍሰ ጡር ነኝ። ግን እንዳትሳሳት፣ ይሄ ሆዴ ውስጥ ያለው ልጅ አንተ አይደለም። የሞተው ባሌ የእሱ ባለው ነው። እሱ ባለው እንዴ? ይሄ እንዴት ሊሆን ይችላል? የሞተው ባልሽ እንዴ? ገለሽዋል የተባለው? አዎ እሱ ባለው። ይሄ ህይወት የተፈጠረው እሱ ከመሞቱ ቀደም ብሎ ነው። እና ስለዚህ ተፈራ፣ ያንተ የውሸት ዓለም ውስጥ የእኔ ልጅ ምንም ቦታ የለው። ስለዚህ እኔና ልጄ ከዚህ በኋላ ካንተ ጋር ምንም አይነት ግንኙነት የለንም። አይደለም ራሄል፣ ይሄ ለእኔ ምንም ማለት አይደለም። የማንም ልጅ ቢሆን እኔ ግድ የለኝም። የኔ የህይወቴ ብርሃን ነሽ። የኔ የህይወቴ እውነተኛ ፍቅር ነሽ። የቀድሞ ባልሽ ልጅ ቢሆንም እኔ አንቺን ከመውደድና ከማግባት ምንም አይከለክለኝም። ልጁን የራስ አድርገህ ልታሳድገው? ተፈራ፣ አንተ እኮ የገዛ ልጅን ዞር ብለህ የማታይ የተሰበረችዋን ቤርሳ ምን ሆንሽ ብለህ የማትጠይቅ አሁን የሰው ልጅ አሳድጋለሁ እወዳለሁ ስትል ትንሽ አታፍርም? ራሄል፣ ግድ የለሽም፣ እመኚኝ። ልጁ የማንም ልጁን የማን ብቻ እኔን አግቢኝ። እኔን ካገባሽ በኋላ ሙሉ ነፃነትሽን እሰጥሻለሁ። ይሄንን ቤት፣ ይሄንን ንብረት፣ የፈለግሽውን ነገር ሁሉ እሰጥሻለሁ። የሆነ ጤነኛ ያልሆነ ነገር ይሸተኛል። ዝም በይ አንቺ። አንቺ እዚህ ቤት ውስጥ ምንም የምታገኙ ነገር የለም ራሄልዬ። እባክሽን የኔ ሁኚ። እኔ ከአንቺ በላይ ምንም የሚያስፈልገኝ ነገር የለም። ነገ ጠዋት መዘጋጃ ቤት ሄደን እንፈራረማለን። ይሄ ልጅ አባት ያስፈልጓል። የዚህ ልጅ አባት ደግሞ እኔ ነኝ። ቃል ገባልሻለሁ፣ ነፃነትሽን ታገኛለሽ። ብቻ እኔን አግቢኝ።